ኤዱ ለአራታቸውም ጥሩ የሆነ መልእክት አስተላልፋለች። እንግዲህ ትላንትና ሄርሜላ አብርሃምን ሰርፕራይዝ በማድረጓ ደስ ብሏት እንግዲህ ደስታ ስትገልጽ ነበረ። ስትጀመር አንቺ ስለ አብርሃምና ስለ ሄርሜላ ከዚህ በኋላ ምን ይመለከትሻል? ስለ እህትሽና ስለ ደስታ ብትናገሪ እሺ ይሳየው ደስ ይለን ነበረ። ግን ሄርሜላ ሰርፕራይዝ ያደረገችው አንቺ ስታገቢ ምሳሌ ልጠይቅሽና ባልሽ ነው አልጋ ገዝቶ መኝታ ቤት አዘጋጅቶ ያገባሽ ወይስ ደግሞ አንቺ ነሽ አልጋ ገዝተሽ ቤቱን እቃ ሟልተሽና እንጋባና አብረን እንኑር ያልሽው? ይሄን ጥያቄ መልሽልኝ በመጀመሪያ ደረጃ ማለት ነው። እኛ በምናውቀው ባህላችን እንግዲህ ወንድ ልጅ ነው ቤቱን ትዳሩን ወይም ደግሞ ያቺ ሴት ከፈለገ መጀመሪያ ቤቱን እቃ ሟልቶ በተቻለው አቅም ትንሽም ይሁን ትልቅም ይሁን ወንድ ልጁ ነው ወደ ወንድ ልጅ ነው ቤት የሚገባው እንጂ ወደ ሴቷ ቤት ሲገባ አይቼም ሰምቼም አላቅም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ኤዱ የሩትዬ እህት እንግዲህ ትናንትና በተሰራው ቪዲዮ በሙሉ ሀሳብ አስተያየት ስትሰጥ ነበረና በሄርሜላም በአብርሃምም በደስታም እና በሩቲ ዙሪያ ያለውን ነገር ሀሳቧን እየሰጠች ነበረ። ሩትዬ ባረገችውም ነገር ትናንትና ይቅርታ ስለጠየቀች በጣም ደስ ብሏታል።